ሲስተማቲክ የሆነ ድርጅቱን የማዳከም ነው። እኛን አስሮ ነው ያለው። እንቅፋት የፈጠረባቸው ኢትዮጵያ ብሔራዊ ምርጫ ቦርድ ተንቀሳቅሰን ዳግም ምዝገባ አድርገን ተንቀሳቅሰን ቢሮ ከፍተን ሌጋሊ ላይሰንስ ይዘን እንዳንሰራ እጃችን እግራችንን አስሮ ያለው ቦርዱ ነው። እኔን ጥያቄ ረስቶብኛል ስልጣን ከተጋራ በኋላ የሚል ነገር ይነሳል። ምርጫው ሲመጣ ያቺ በእኛ መካከል የተፈጠረችውን አለመግባባት አጋጣሚ ተጠቅመው ይሄንን ፓርቲ ክሪፕል እንዲያደርግ። አሁን ላይ ሊቀመንበሩ የፓርቲው ማን ነው? በአንድ በኩል መንግስት አለ፣ ከመንግስት ጋር እንነጋገራለን የተባለ፣ በሌላ በኩል ደግሞ መንግስት የለም፣ መንግስት ጠፍቷልና ሽግግር መንግስት እናቋቁማለን ማለት የሚቃረኑ ነገሮች ናቸው። ሁሉ ላይ አቶ ጀዋር የሚሰጧቸውና ሀሳብ አስተያየቶች እርሶ እንዴት ያያቸዋል? ይሄንን መንግስት ለመውጋት ውስጥ ለውስጥ የመስራት ነገሮች ነበሩ። የጠላት ወዳጄ ነው። ጤና ተመልካቾቻችን፣ ይህ ሳምንታዊ አሻም ወቅታዊ ዝግጅታችን ነው። በዛሬው አሻም ወቅታዊ ዝግጅታችን ደግሞ የጠቅላይ ሚኒስትሩ የወጣቶችና ስፖርት ሚኒስተር አማካሪ እንዲሁም ደግሞ የኦነግ ምክትል ሊቀመንበር የሆኑትን አቶ ቀጀላ መርዳሳን ነው እዚህ በወቅታዊ ጉዳይ ላይ ፓርቲያቸውን በሚመለከት ጋብዘን ስቱዲዮአችን ውይይት እያደረገን የምንቆየው። እኔ ፕሮግራሙን አዘጋጅቼ ከመላው የካሜራ ባለሙያዎች ጋር ወደ እናንተ ማደርሳችሁ ኢየሩሳሌም አለሙ ነኝ። አብራችሁን ቆዩ። አቶ ቀጀላ መርዳሳ እንግዲህ ተደጋግሞ ተገናኝተናል በተለያዩ ርዕሰ ጉዳዮች የባህልና ስፖርት ሚኒስተር በነበሩ ጊዜ እንዲሁም ደግሞ ፓርቲዎትን በሚመለከትም ከዚህ ቀደም ከጣቢያችን ጋር ተደጋግሞ ተገናኝተናል። ዛሬም በድጋሚ ተገናኝተናልና ለፍቃደኝነቱ በአድማጭ ተመልካቾች ስም እጅግ በጣም አድርገን እናመሰግናለን። እኔም ስለጋበዛችሁኝ በጣም አመሰግናለሁ። መልካም እንግዲህ ከሰሞኑ የእርሶል ፓርቲ በሚመለከት ያው የእርሶ ፓርቲ አንጋፋ ከሚባሉና በኢትዮጵያ የፖለቲካ ድርጅት ከሚጠቀሱ ግንባር ቀደም አንዱ ነውና እንግዲህ በቅርቡ የኦነግ ፓርቲ ከሌሎች ከነ ኦፌኮ ጋርና ሌሎችም ድርጅቶችን አጠቃሎ በአዲስ አበባ በተካሄደ ስብሰባ በኦሮሚያ ክልል እናንተ በምትንቀሳቀሱበት የሽግግር መንግስት መቋቋም አለበት በሚል አቋም ይዘው መግለጫ አውጥተዋል። ይህ መግለጫ እርስዎ ያውቁታል ወይ እንደ ምክትል ሊቀመንበርነቱ? ጥሩ። በዚህ ጉዳይ ላይ ልክ ይሄ ስብሰባ ወይም ኮንፈረንስ የተባለው ሲጀመር ወይ ከመጀመሩ በፊት እንቅስቃሴውን የተከታተልን ነበርና ሁለት አካላት ስብሰባ ያዘጋጁ ነው የሚል ነበርና እነማን ናቸው ሁለቱ አካላት? ኦፌኮና ኦነግ የሚል ነበር ወሬው። መጀመሪያ ከመንግስት ጋር የሚል ነበር። 3 አካላት ነበሩ የተባለ። ከዛ ደግሞ አይ እንደዛ አይደለም የሚል የተምታቱ መግለጫዎች ነበር ሲሰጡ የነበረው እና መጨረሻ ላይ ግን ስብሰባው የኦፌኮና የኦነግ ነው የሚል በኦፌኮ በኩል በተለይ በኦፌኮ አመራሮች በኩል ነው የተገለጸው እና እሱ ላይ ነው ሪያክት ያደረግነው እኛ። እነሱ ቀድሞ ይህንን መግለጫ በህዝብ ግንኙነታቸውን በኩል በሊቀመንበሩም በኩል መግለጫ ሲሰጥ በዛ ላይ መልስ ሰጠን እኛ። ኦፌኮ በኦሮሞ ነጻነት ጉዳይ ውስጥ እንዳይገባ ጣልቃ መግባቱን ያቁም የሚል ነው። ምክንያቱም እኛ እንደ ኦሮሞ ነጻነት ግንባር አመራሮች ይህንን ሂደት አናውቀውም። እንደዚህ አይነት ጉባኤ መካሄዱን ወይንም ኮንፈረንስ መዘጋጀቱን የምናውቀው ነገር የለም። በእኛ ስም በኦሮሞ ነጻነት ግንባር ስም እንደዚህ አይነት ነገር መደረጉን እንቃወማለን ብለን እንደዚህ የሚያደርጉ አካላትን በኦሮሞ ነጻነት ግንባር ስም እንደዚህ አይነት እንቅስቃሴ የሚያደርጉም እንዲቆጠቡ እና ተቀባይነት የሌለው ይሄ እንቅስቃሴ በምንም ታምር በምንም አይነት ህጋዊ እንዳልሆነ በኦሮሞ ነጻነት ግንባር አንጻር ማለት ነው ማሳሰቢያ ሰጥተን ነበረ። እንደው ምናልባት እርስዎ ያው ምክትል የፓርቲው ሊቀመንበር እንደመሆኑት መጠን እዛ ላይ ተሳትፎ እውቅና አሉት ወይ? ከዛ በተጨማሪ ደግሞ መግለጫው ላይ የኦፌኮና እንዲሁም ደግሞ ኦነግ
ነው የሚለው በጋራ እንደተባበሩ ነውና እዛ ላይ እርሱ ያውቁታል። ለዚህ ነው ወይስ እናቆም ያልኩት። ይሄንን ጉዳይ እኛ የተከታተልን ነበር። እውቅና አልሰጠነውም ማለት ነው። አናውቀውም ማለት እውቅና አልሰጠነውም። አንደኛ በኦሮሞ ነጻነት ግንባር መካከል ከ4 ዓመት በፊት የተፈጠረውን ነገር ኦፌኮም ያውቃል፣ ሌሎች አካላትም ያውቁታል፣ ህዝቡም ያውቃል። ስለዚህ በስማቸው መግለጫ ወጡት እና ማን ናቸው? በዛን ጊዜ የዛሬ 4 ዓመት ገደማም እንደዚሁ የሽግግር መንግስት አቋቁመናል፣ ከኦፌኮ ጋር እንዲያርገናል የሚሉ የአንድ ሳምንት ወሬዎች ነበሩ። በዛን ጊዜም ያን ጊዜም ይሄ እንደዚህ አይነት መግለጫ ህጋዊ አይደለም፣ ተቀባይነት የለውም ብለን ነው የተቃወምነው እንጂ ክፍፍሉ በሊቀመንበሩና በስራ አመራሩ በስራ አስፈጻሚው አካል መካከል ነበርና ሊቀመንበሩ ወጥቶ ለብቻው በቤቱም ሆኖ በሌላም ቦታ ሆኖ በየፌስቡኩ በሶሻል ሚዲያው የሚያወጣቸው መግለጫዎች ወይንም የአቋም መግለጫዎች እኛን አይመለከተንም፣ ድርጅቱን አይወክልም፣ በምልዓተ ጉባኤ የተወሰነ ውሳኔ አይደለም። እንደዚህ አይነት ነገር አንድ ሰው ብድግ ብሎ ተነስቶ ሄዶ እንደዚህ አይነት ትላልቅ ጉዳዮችን ማወጅ አይችልም። በድርጅት አንጻር እንደዚህ አይነት ውሳኔዎች የሚተላለፉባቸው መድረኮች ይኖራሉ፣ ፕላትፎርሞች አሉ፣ ህጋዊ የሆነ ማለት ነው እና ያንን ያላሟላ እንደገና ደግሞ የሀገሪቱን ህገ መንግስት እና ስርዓቱን የምንድ በዚህ ሰዓት ላይ እንደዚህ አይነት እንቅስቃሴ የኦሮሞ ነጻነት ግንባርን አይመለከትም ነው እኛ ባጭሩ። እንደው እንደዛ ከሆነ ፓርቲያችሁ ወይም ድርጅቱ የማያውቀው ከሆነ በስማችሁ ታዲያ ማን ነው የሚነግደው? ያው በስም ማን እንደዛ ላይ እንዳለ እናንተ የምታውቁት ነው፣ ሌላውም ህዝብ የሚያውቀው ነው። አቁም ነው እንደዛ አይነት አካሄድ አያዋጣም፣ አያስኬድም። ከዚህ በፊት በጫካ ህግ ጠቅላላ ጉባኤ ሳይካሄድ 10-15 ዓመት የተዘለቀበት ምንም ስርዓት በሌለበት ግለሰቦች ውሳኔ የሚወስኑበት ሁኔታ ነበር። አሁን ደግሞ በሀገሪቱ ውስጥ የፓርቲ ህግ አለ። በፓርቲ ህግ ነው የምንተዳደረው። የምርጫ የፖለቲካ ፓርቲዎችና የምርጫ ስነ ምግባር አዋጅ ታውጆ በዛ ውስጥ የፖለቲካ ፓርቲዎች ምን ምን መስፈርት አሟልተው መመዝገብ እንዳለባቸው፣ በምን አይነት ሁኔታ መንቀሳቀስ እንዳለባቸው መስፈርቶቹን አሟልተው ተመዝግበው ህጋዊና ሰላማዊ በሆነ መንገድ ነው እንቅስቃሴ የሚደረገው እና ውሳኔዎችም የሚተላለፉት በፓርቲው የውሳኔ ሰጪ አካላት በማዕከላዊ ኮሚቴ፣ በጠቅላላ ጉባኤ፣ በስራ አስፈጻሚ ምልዓተ ጉባኤ ነው እና በግለሰብ ሄዶ ሰው ተኝቶ ተነስቶ የፈለገውን ነገር የሚያወጅ ከሆነ ስርዓት አልበኝነት ነው። መልካም። ከዚሁ ጋር ተያይዞ እንግዲህ እርስዎ እንደዚህ ካሉ ከፓርቲው ወይም ደግሞ ከኦነግ አመራሮች ጋር በቅርበት እርስዎ እንደ ምክትል ሊቀመንበርነቱ ከዋና ሊቀመንበርና ከሌሎችም ከፍተኛ የፓርቲው ኃላፊዎች ጋር በቅርበት ይነጋገራሉ ወይ የሚለውን ብናነሳ። እኛ ቀደም ሲል በሊቀመንበርነት ከነበረው ተለያይተናል። ምክንያቱም ፓርቲው ጠቅላላ ጉባኤ አካሂዶ የራሱን አመራር መርጧል። 2013 ላይ መጋቢት ልክ የዛሬ 4 ዓመት መጋቢት 4 ቀን ነው ቀኑ ምንድነው ዛሬ 4 ነው መሰለኝ ባልሳሳት እና ያን ጊዜ ጠቅላላ ጉባኤ እንዲካሄድ ቀደም ሲልም በምርጫ ቦርድ ተወስኖ በተለያየ ጊዜ መሟላት የሚገቡ ድንጋጌዎችን በመተዳደሪያ ደንባችን እንድናካትት በተጻፈልን ደብዳቤና በታዘዝነው በኢትዮጵያ ብሔራዊ ምርጫ ቦርድ እና ከዛ በኋላ ደግሞ ችግሩን አለመግባባቱን ለመፍታት ምርጫ ቦርዱ ጥረት አድርጎ ሳይሳካ ሲቀር ጠቅላላ ጉባኤ አካሂደን ድርጅቱን ከችግር እንድናወጣ ምርጫ ቦርድ ባስቀመጠው አቅጣጫ መሰረት ጠቅላላ ጉባኤ አካሂደን አዲስ አመራር መተዳደሪያ ደንቡንም አሻሽለን በአዲሱ አዋጅ መሰረት ለቦርዱ አስገብተን ባለንበት ሁኔታ ነው እንግዲህ ግለሰቦች ለብቻቸው እዛ ቀርተው በኦነግ ስም እንቅስቃሴው በዛም ስም መቀጠሉ ነው ስናይ የነበረው።
እንግዲህ 2-3 አመት ደግሞ ተኝቶ በዚህ አመት በዚህ አሁን ባልሽው ደግሞ ሳሙን እንቅስቃሴዎች ተጀምረዋል ማለት ነው እና ይሄ እንቅስቃሴ ይቆም ነው። እና እኛ እንደ አመራር አብረን ያለን አብዛኛው የድርጅቱ አመራር ጠቅላላ ጉባኤን አካሂዶ ባንድ ከሌሎቹ ጋር ትገናኛላችሁ ወይ ስላልሽኝ ነው። የአመራር አባላቱ ነባር አመራር አባላት አብረን ነው ያለ ነው። መልካም እንግዲህ ፓርቲው ቀደም ብዬ መግቢያ ላይ እንደጠቀስኩትኝ አንጋፋ ከሚባሉ ፓርቲዎች አንዱ ነውና ምናልባትም እንደው ካልተጋነነ ወደ 3 አስርት ዓመታት የሚጠጋ እድሜ ያለው ይመስለኛልና አሁን ላይ ሊቀመንበሩ የፓርቲው ማን ነው በግልጽ እናንተ የምታውቁት? እኛ የምናውቀው በእኛ በኩል የመረጠው አራርሶ ቢቅላ የሚባል ቀድሞ የምክትል ሊቀመንበር የነበረ ነው። እሱን ነው እኛ እንደ ሊቀመንበር ምርጫ ቦርድ አስገብተን ያለው። ያኛው ቀደም ሲል የነበረው ጠቅላላ ጉባኤም በኖርማልም ተደርጎ አዲስ አመራር መመረጥ የነበረበት 2014 ነበር። በኖርማል ሁኔታ ማለት ነው። ክፍፍሉም ባይፈጠር ኖርማሊ የቀድሞ የጠቅላላ ጉባኤና የቀድሞ የአመራር የስራ ዘመን 2014 ላይ የሚያልቅ ነው። እሱ አሁን 3 አመት አልፏል። 2014 ራሱ 3 አመት አልፏል፣ ኤክስፓየር አድርጓል እና የስራ ዘመኑ አልቋል ማለት ነው። ስለዚህ አዲሱ የተመረጠው ነው ሌጂቲሜት ቼርማን ብለን ነው እኛ። ሌላው እንግዲህ ክሌም ሊያደርግ ይችላል፣ እኔ ነኝ ብሎ ክሌም ሊያደርግ ይችላል። ምርጫ ቦርድ ግን የሚያውቀው እናንተ ነው። ምርጫ ቦርድ ጋር ክርክር ነበረን እኛ። ምርጫ ቦርድ አንድ ላይ ናቸው ነው የሚሉት እነሱ። ሁላችንም አንድ መስመር ላይ ናቸው። የትኛው ሊቀመንበር ነው የሚያውቀው? ጠቅላላ ጉባኤውን ላለመቀበል ምርጫ ቦርድ ሽምግልና ነገር ይመስል እናቅም ያንከባለሉ እስከዛሬ ድረስ በፍርድ ቤት የተፈረደው ለኛ ነው። ከፌደራል ከፍተኛ ፍርድ ቤት ጀምሮ እስከ ጠቅላይ ሰበር ሰሚ ችሎት ድረስ የፍርድ ቤቱ ውሳኔ ጠቅላላ ጉባኤው ተገቢ ነው። ተገቢነት ያለው ጠቅላላ ጉባኤ ነው። ምርጫ ቦርድ ግን ያንን ተግባራዊ ያደረገ አይደለም፣ ህጋዊ አይደለም። ህግ እንግዲህ ያው ሰበር ሰሚ ችሎት ማለት የምርጫ ቦርድን ውሳኔ ሽሯል። የሰበር ሰሚ ችሎት የሚወስናቸው ውሳኔዎች ራሳቸው ህግ ናቸው። እንደ ህጉ እስከዛ ድረስ ሰበር ሰሚንም ጠቅላይ ፍርድ ቤትንም ከፍተኛ ፍርድ ቤትንም እየሞገተ ነው ማለት ነው ቦርዱ። ስለዚህ በአገሪቱ ውስጥ ደግሞ ህግ ነው የበላይ እንጂ ተቋም ከህግ በላይ አይደለም፣ ግለሰቦች ከህግ በላይ አይደሉም። ይዞት ነው ያለው እና በህግ አንጻር በአገሪቱ ህግ ማለት ነው እንግዲህ እነዚህ ፍርድ ቤቶች ይህንን በሚወስኑበት ጊዜ በርካታ የሀገሪቱና የዓለም አቀፍ ህጎችን አጣቅሰው ነው እና የፓርቲ ህጉንም የፓርቲውንም መተዳደሪያ ደንብ ሌሎች የምርጫ ህጉንም ሁሉንም ሪፈር አድርገው ነው የሚወስኑት እና ያን ሁሉ እስካሁን ድረስ አፈጻጸም ላይ በጣም ችግር ያለበት አውቶሪቴሪያን የሆነ አካሄድ ምርጫ ቦርድ ይዟል። እዛ ውስጥ ችግሮች አሉ እናውቃለን። አሁንም እንግዲህ ጉዳዩ በፍርድ ቤት ነው ያለው። መልካም። ምናልባት እነዚህ ከናንተ ፓርቲያችንን እየከፈሉት ነው የምትሏቸው ሌሎች አካሎች ምንድነው ከናንተ መሰረታዊ የሚለያቸው ጥያቄዎች? የሚያነሷቸውንስ ጥያቄዎች ለምን መፍታት አቃታችሁ? እሱ ነገር ከዚህ በፊትም በተደጋጋሚ ተናግረናል። እኛ ከዚህ የኮንፍሊክቱ ተፈጥሮ ማን ፈጠረው፣ ኮንፍሊክቱ እንዴት ተፈጠረ የምለውን ያን ሚዲያ ላይ በብዛት ስናገር ነበር። መግለጫዎችም ሲወጡ ነበር። ምክንያቶቹም ይታወቁ ነበር። አሁን ደግመን ደግሞ እንደገና ወደ ኋላ 4 አመት ወደ ኋላ ተመልሰን መሰረታዊ አንዱ ዲሞክራታይዜሽን ኦፍ ዘ ኦርጋናይዜሽን ድርጅቱ ራሱ ዲሞክራታይዝ ማድረግ በህጋዊ እና ሰላማዊ መንገድ በህጉ መሰረት ተደራጅቶ በህጉ መሰረት መንቀሳቀስ የሚል ነው።
እንግዲህ ያን ጊዜ እኛ ወደዚህ ስንመጣ ከትጥቅ ትግል ወደ ሰላማዊ ትግል በምንወጣበት ጊዜ ትጥቅ ትግልንና ሰላማዊ ትግልን የመቀላቀል ሁኔታዎች ነበሩ። በአንድ በኩል ይሄ ጥሩ አይደለም፣ ዴንጀረስ ነው የሚል ነው በእኛ በኩል። ሁለት በጣም ተቃራኒ ስትራቴጂዎችን መከተል አይቻልም በትግል ላይ። ወይ አንዱን መምረጥ ነው፣ ወይ ትጥቅ ትግልን መምረጥ ነው የአመፃ መንገዱን፣ ወይ ደግሞ ህጋዊና ሰላማዊ መንገዱን ነው። እዚህ ያለ ነው በህጋዊና በሰላማዊ መንገድ እንታገላለን ብለን ነው የመጣ ነው። እዚህ ላይ ዲፍረንሶች ነበሩ። ሁለቱንም መቀላቅሎ የመሄድ ፕላን ኤ ፕላን ቢ ተብሎ በጎን እንደዚህ መሽሎክሎኮች ነበሩ። እሱ ተናግረናል ከዚህ በፊት። ሌላ በዛን ጊዜ እዚህ እንግዲህ ቴንሽኖች ነበሩ። ለውጥ ጊዜ ነበር፣ እንቅስቃሴዎች ነበሩ። በአንድ በኩል ህወሓት፣ በሌላ በኩል መንግስት ጦርነትን እንደ ሀገርም ጦርነት ላይ ጦርነትን የመቀስቀስና ከአንዱ ጋር ከመንግስትን ከሚወጋው ጋር ቆሞ ይሄንን መንግስት ለመውጋት ውስጥ ለውስጥ የመስራት ነገሮች ነበሩ። የጠላት ወዳጄ ነው የሚል ኦልድ ሞቶ ነበር እና ይሄ አይሰራም። ማን ነው ጠላት፣ ማን ነው ወዳጅ? ቁጭ ብለን መነጋገር ያስፈልጋል። ጠላትነቱ የት ላይ ነው? ጠላት ማለት ምን ማለት ነው? ጠላት ማለት ቀላል ነገር ቃል አይደለም። በባህላችንም በዓለም ፖለቲካም ጠላት ተብሎ የሚፈረጅ መስፈርቶች መኖር አለባቸው እንጂ በአንድ ጊዜ የጠላቴ ጠላት ወዳጄ ነው የሚለውን ብቻ ስለሰማን ይህንን ይዘን መሄድ የለብንም የሚል ክርክሮች ነበሩ። በመድረክ አወጥተው መድረኩ ቴብል ላይ አስቀምጠው ባይወያዩም ሀሳቦቹ ይሸራሸሩ ነበር፣ ይሄዱ ነበር። ሌላው ደግሞ ጠቅላላ ጉባኤ ማካሄድና አለማካሄድ። እዚያ ሀገር ስንገባ ጠቅላላ ጉባኤ ወዲያውኑ አካሄደን አገር ውስጥ ያሉትን የነበሩትን አዲሱን ትውልድ አካተን አዲስ አመራር አዲስ ጄኔሬሽን ወደ አመራር እንድመጣ ነበር የኛ ፍላጎት። እኛ ብዙ አመት አንከባለናል ይሄን ድርጅት ብዙ እዚህ እንትን ላይ ነበር። እኛ እንኳን ከኋላ የመጣናል። ከኛ በፊት ያሉ ሰዎች ስቲል እስካሁን ድረስ እኛንን የሚል በቃ ከኛ ውጪ የሚል እይታ ስላለ። መልካም። ምን ያክል አባላት አላችሁ አሁን ላይ? እንደው እንደዚህ አይነት ጥያቄ አይጠየቅም። ፓርቲው በሙሉ የኦሮሞ ህዝብ ኦልሞስት በትግሉ በዚህ በትጥቅ ትግል ጊዜ ታውቃላችሁ። እንደ ፓርቲ ያው ምርጫ ቦርድ የሚመዘግበው አለ። ለምሳሌ ሚኒመም ነው 10,000 ነው የምታስገቢው። ለምሳሌ በጽግና 14 ሚሊዮን የሚጠጋልኝ ይላል። እናንተስ? ሚኒመም 10,000 ነው። አሁን እንግዲህ ባለፈው 3-4 አመት ወደዚህ በክፍፍሉ ምክንያት በዚህ በፍርድ ቤት ክርክሮች ምክንያት ቢሮ ከፍተን የቀን ተለት ስራ እየሰራን ሁሉን እንቅስቃሴ ያደረግን ፈንድሬዝ ያደረግን አባላትን ኤክስፓንድ ያደረግን ሁኔታ ላይ አይደለንም። ግን የኛ አባላት የኛ ደጋፊዎች በርካታ ናቸው። በሚሊዮን ነው የሚቆጠሩት። ፊገሩን ባልሰጥሽም ያው የኦሮሞ ነጻነት ግንባር ማለት አይታችሁታል። ያው በግምት የኦሮሞ ነጻነት ግንባር ማለት ደግሞ ቃጀላ ነው ወይ ዳውድ ነው ወይ ገሌ ነው ብቻ ገብቶኛል። ግን ያው ምርጫ ቦርድ ፓርቲዎች አባላቶቻቸውን የሴቶች፣ የአካል ጉዳተኞችና ሌሎችም ደጋፊዎቻቸውን በቁጥር ስለሚያስገቡ ነው አለ እሱ ያ በዛ ሌቨል ያንን ሚኒመም ስታንዳርድ ማሟላት ምንም ጥያቄ የለውም። እሱ ኤክሰስ ነው። እሺ እሱ ላይ ችግር የለም። መልካም። ሌላው ምንድነው ምናልባት እርሱ ያው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የተለያዩ ምንድነው የተቃዋሚ ፓርቲዎች አባላትን ስልጣን አካፍለዋልና አንዱ ደግሞ እርሱ ኖት ከዚህ ከኦነግ ማለት ነውና ምናልባት ስልጣን ከተጋርተው ከመንግስት ጋር በመስራቱት ፓርቲዎቱ ላይ ያመጣው ተጽዕኖ አለ? ምንም ያመጣው በጎ ፖዚቲቭ ተጽዕኖ ካልሆነ በስተቀር ኔጌቲቭ ኢምፓክት የለውም። ለምሳሌ በጎ ምንድነው ማለት? እዚህ ቦታ ላይ እንደ ኦሮሞ ነጻነት ግንባር
እዚህ ሀገር ውስጥ ትግል ካደረጉት ድርጅቶች አንዱ የኦሮሞ ነጻነት ግንባር ነው እና መንግስት ደግሞ ከተቃዋሚ ጎራ ወደ ስራ አስፈጻሚ ያስገባው በጣም ጥቂቱን ነው። በጣም ማለት ካሉት ብዙ ፓርቲዎች በቁጥር ብዙ ናቸው ፓርቲዎች። ከዚህ ውስጥ ግን ወደ መንግስት ኃላፊነት የመጡት ጥቂት ድርጅቶች ናቸው። ያም ያለ ምክንያት አልተደረገም። በዚህ ሀገር ውስጥ የኦሮሞ ነጻነት ግንባር በነበረው ሚና በነበረው ትግል ውስጥ ያበረከተው አስተዋጽኦ ሰፊ ነው። እኔንም ሌሎች ጓዶችንም ወስዶ ወደዛ የወሰደው በኦሮሞ ነጻነት ግንባር ሲደረግ የነበረው ትግል ነው እንጂ በግል አይደለም እና ያ ማለት ለኦሮሞ ነጻነት ግንባር እውቅና ነው። እውቅና እንደ ሀገርም እንደ መንግስትም እውቅና ስለተሰጠው የእውቅና የተሰጠው ድርጅት ደግሞ ያው ህልውናው የተጠበቀ ስለሆነ ፖዚቲቭ ነው፣ እንደ ፖዚቲቭ ነው የምንወስደው እኛ ይሄንን እና እኛ ደግሞ በዛ መንግስት ውስጥ በመሆን ያለን ሀሳቦቻችንን የፖሊሲ ኢሹዎችን ፖሊሲ ጉዳዮችን ሪፍሌክት የማድረግ ፖሊሲዎች በሚወጡበት ጊዜ ፖሊሲዎቹን ኢንፍሉዌንስ በማድረግ እንደ ፓርቲ ያሉንን ሀሳቦች እዛም ለማካፈል ከሌሎችም ደግሞ ልምድ የመካፈል አጋጣሚ ተፈጥሯልና ጥሩ ልምምድ ነው። መልካም። እሺ፣ ግን ምንድነው እዚሁ ጋር ለእናንተ ፓርቲ ብቻ ሳይሆን አጠቃላይ መንግስት ስልጣን ላይ ያጋራቸው ፓርቲዎች ላይ የፓርቲዎቻቸውን ስራ ትተዋል፣ ዘንግተዋል ከመንግስት ጋር እየሰሩ አሁን ላይ ባለበት ሁኔታ የሚል ነገር ስለሚነሳ ነው። የእናንተ ድርጅት ላይ ብቻ ሳይሆን አጠቃላይ መንግስት ስልጣን ያጋራቸው እንደ ኢዜማ፣ አብንና ሌሎችም የመሳሰሉ ፓርቲዎች በተቃራኒ ጎራ ወይም ደግሞ ከመንግስት በተቃራኒ እየሰሩ ወይም ደግሞ ሀሳብ፣ አጀንዳ፣ የፖለቲካ ርዕዮተ ዓለም ያላቸውን ያው ስልጣን ላይ ከመንግስት ጋር ከተጋሩ በኋላ የራሳቸውን ድርጅት ረስተውታል የሚባል ነገር ስለሚመጣባቸው ተጽዕኖች ከጀርባ አሉታዊ ተጽዕኖች ይመጣሉ። እርሱም አሁን እርሱ ፓርቲ ላይ ወይም ደግሞ እርሱ የፖለቲካ ድርጅት ላይ ግን በተቃራኒው በጎ ነገር ነው ይዞ የመጣው እንዳሉት ሁሉ ሌሎች ደግሞ የሚያነሷቸው ነጥቦችም ስላሉ ነው። ሌላው ከዚሁ አባሎቻችን ወይ የነዛ ፓርቲዎች አባሎች ቢያነሱ ለጅት መጥያቄ ሊሆን ይችላል። ዝም ብሎ ከውጭ መወራ ወሬ ግን ወሬ ነው። እሱን መተው ነው። በውጭ ሆኖ እንደዚህ ነው ሲባል የመንግስት ስራ ላይ የሚሰራ ሰው መሪ ወይ የተወሰኑ ሰዎች ናቸው የሚሰራው ለህዝብ አይደለም። የፓርቲው አባላት ግን አመራሮች ግን ብዙ ናቸው። ልክ ነው አቶ ቀጀላ። ግን ፓርቲዎችም የፖለቲካ ድርጅቶች የሚሰሩት አባልም የሚያደርጉት ለሚታገሉትም ለህዝባቸው ነው። ስለዚህ ህዝባቸው ነው ጥያቄውን የሚያነሳው። እኛ እንደ ሚዲያ ለምሳሌ ዝም ብለን አይደለም የምንናገረው፣ የተወሰነ ፓይለት ሪሰርቾች እናደርጋለን። እርስዎን እንኳን ኢንተርቪው ለማድረግ ስንፈልግ እንደ ሚዲያ የተለያዩ ሚዲያ ላይ የሰጡትን በዚሁ ጉዳይ አይታየት አድርገናል። ምን አሉ የሚለውን ወደ ኋላ ሄደንም የሌሎችንም ፓርቲዎችንም ሀሳቦችን አይተናል። ሶ የሚታገለው አንድ ፓርቲ ፖለቲካ ድርጅት የሆነ ለማህበረሰቡ ነው። ስለዚህ ከዛ አንፃር ማህበረሰቡ ውስጥ የሚነሱ ጥያቄዎች አሉ። እከሌ ድርጅት የፖለቲካ ድርጅት የኔን ጥያቄ ረስቶብኛል ስልጣን ከተጋራ በኋላ የሚል ነገር ይነሳል። ፕላስ ደግሞ ያ ስልጣን የተጋራ አካል የፖለቲካ ድርጅቱን የራሱን ይረሳዋል የሚል ነገር ስለሚነሳ ነው እርስዎ እኔን ጥያቄ ተነዘርኩሎት። ወደ ሌላው ጥያቄ ሲሄዳ ያው ምርጫ ቀርቧል። ምርጫ በቀረበበት ደግሞ እንግዲህ የኦፌኮና ከናንተ ጋር እንግዲህ በተቃራኒ ቆሟል ያላችሁት የኦነግ ቡድን በአጠቃላይ ባለፈው በሰጠው መግለጫ በኦሮሚያ ክልል የሽግግር መንግስት እናቋቁማለን ብሏል። ሶ የኛ ደግሞ የኦሮሚያ ክልላዊ መንግስትን ባነጋገርንበት ይሄ ተገቢነት የለውም፣ ህገ መንግስቱም ይሄንን አይፈቅድም የሚል ነገር ነው ምላሽ የሰጠን የክልሉ መንግስትና ምናልባት አሁን ባለው ነባራዊ ሁኔታ ኦሮሚያ ክልል ላይ እንዲሁ ብሎም ሌሎች የኢትዮጵያ ክልሎች ላይም የሽግግር መንግስት ለማቋቋም ጊዜው ነው ወይ ያለው ሁኔታ ሲፈቅዳሉ የሚለው ጥያቄ ቢነሳ እርስዎ መልሶት ምን ይሆናል? ይሄንንም ጠይቀን መልስ ሰጥተናል በተለያዩ ሚዲያ። የሽግግር መንግስት መቼ ነው መሰረተው? ምን ሲሆን ነው?
በምን ሁኔታዎች ውስጥ ነው የሽግግር መንግስት የሚመጣው የሚለው የራሱን የቻለ ታሪክና እንትን አለው፣ ቲዮሪ አለው። በኢትዮጵያ አለው ያ መንግስት ኮላፕስ አድርጓል። መንግስት መንቀሳቀስ አቅቷል። ብዙ ነገሮች ነው የሽግግር መንግስት የታጠቀ ኃይል ታጥቆ ተደራጅቶ ታጥቆ አዲስ አበባን ለመቆጣጠር የተቃረበ አካል አለ። ምናልባት ወያኔ እስከዚህ እስከ ሰሜን ሸዋ እስከ ሮቢ ድረስ ሲመጣ እንኳ ይሄ ነገር አይሆንም ነው ያን ጊዜ። ምክንያቱም የህወሓት አንድ ቀጭን መስመር ይዞ እዚህ ድረስ ስለመጣ ብቻ ኢትዮጵያን ተቆጣጥረዋል ብለን አላመንም እኛ። ስለዚህ ጊዜው አይደለም ነው እና አሁን የትኛው ኃይል ነው የተለያዩ ኃይሎች ከተለያየ አቅጣጫ የማዕከላዊ መንግስት ሲገዳደሩና መቀመጫውን ለመያዝ ሲቃረቡ ነው እንደዛ አይነት ውጥረቶች በሚፈጥሩበት ጊዜ ነው የሽግግር መንግስት የሚታሰበው። አሁን የሰማን ያለ ነው ግን ከ4 ዓመት ወዲህ የዛሬ 4 ዓመት ከቤት ነው የታወጀው። ከቤታቸው ደጃፍ ላይ ሆነው ነው ይህንን ያወጁት። አይሆንም፣ ሊሆን የማይችል ነገር ዝም ብሎ ህልም እንኳ ህልም ጥሩ ነገር ሊያሳይ ይችላል አንዳንድ ጊዜ። በእርግጥ የክልሉ መንግስትም ቅዠት ነው ያለው እኛ ባነጋገርንበት ወቅት። ትጋሩታላችሁ? አሁን እኔ የሚያስቸግረኛል የሚገልጽበት አማርኛ የለኝም። እኔ የክልሉ መንግስት አቋም ትጋሩታላችሁ? እሱ ቃላቱን እንግዲህ ማንም ያው ትክክል አይደለም ቃል ነው ቃሉ ሳይሆን ትክክል አይደለም። ከህልም በላይም ነው። ከህልም እኮ አንዳንድ ጊዜ ጥሩ እኮ ህልም ይታለማል። ጥሩ ተኝተሽ ተነስተሽ አልመሽ ነገ እኮ የሚያጋጥምሽ ነገር አለ። ይሄ ግን እኮ ሊሆን የማይችል ነገር ነው። በፍጹም ሊሆን የማይችል እነዚህ እንደዛ የሚሉትም አካላት ለማስቻል ይሄን ነገር እናስላለን ብሎ እርግጠኛ ሆነው እንደማይናገሩ እርግጠኛ ነኝ እኔ። እነሱ ራሳቸው ይሄንን ነገር እናከናውናለን፣ እንፈጽማለን፣ ኢምፕሊሜንት እናደርጋለን ብለው ያምናሉ ብዬ አላምንም። ግን ተናግረናል ጀስት ፎር ፖለቲካል የፖለቲካ ፍጆታ ለፖለቲካ ፍጆታ ሰውን ለጊዜው አጀንዳ ማድረግ ካልሆነ በስተቀር እንደዚህ አይነት ነገር ሊሆን አይችልም። እና የሽግግር መንግስት በዚህ ጊዜ በአሁን ባለንበት ጊዜ ላይ እንዴ መንግስት እኮ አለ። መንግስት ባለበት በአንድ በኩል መንግስት አለ፣ ከመንግስት ጋር እንነጋገራለን የተባለ፣ በሌላ በኩል ደግሞ መንግስት የለም መንግስት ጠፍቷልና ሽግግር መንግስት እናቋቁማለን ማለት የሚቃረኑ ነገሮች ናቸው። ወይ ደግሞ አንዳንድ ጊዜ ደግሞ በዛ መግለጫ ውስጥ ያየ ነው የሽግግር መንግስት ልናቋቋም ነውና አንተ ማስተዳደር አልቻልክም ከዚህ ወንበር ተነስ የሚለውን ጥያቄ ነው የመጣው። በዚህ ተስማማለህ አትስማማም የምን አይነት ጥያቄ ነው የሚል አይነት ጥያቄ ነው ይዞ የሚሉት። ይሄም የማይሆን ፖለቲካል ኔቪቲ የፖለቲካ ምን ልበለው ይሄ ሞኝነት እንበል ምን እንደምለው አላውቅም አይመስልም ነው በቃ። ስለ ሽግግር መንግስት ይሄ የአንድ ሳምንት ወሬ ነው። ከዚህ በኋላ ብዙም አይቀጥልም። መልካም እንደው ማተር ብዙ አይቀጥልም። አሁን አንድ ሳምንት እዛን ለ3 ቀን ሆይ ተብሏል። አሁን አጀንዳውም የለም። እኛ ዝም ብለን አጀንዳውን ያነሳን ጊዜያችን እናጠፋለን። ያው ምርጫም ቀርቧል። እንግዲህ የእናንተ ፓርቲ ያው በእርግጥ የፍርድ ቤትም ኬዝ እንዳለበት ቀደም ብለው ገልጸውልኛል። ግን እንደው ኢትዮጵያ ውስጥ ካሉ የፖለቲካ ፓርቲዎች በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው በህጋዊነት በሀገሪቷ ላይ የተንቀሳቀሱ ካሉ ፓርቲዎች አንዱ ከሆነ ድርጅታችሁ ምናልባት በ2018 ዓ.ም ለሚካሄደው ሀገራዊ ምርጫ ዝግጁ ነው ወይ? አቋም ማለት አሁን ያለበት አቋም ድርጅታችሁ መንግስትን ሊገዳደር የሚችል አቋም ላይ ነው ወይ ያለው? በምርጫ በሀገራዊ ምርጫ ለመሳተፍ ትልቁ ሚና የሚጫወተው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። አንድ ፓርቲ በምርጫ እንዲወዳደር ሁኔታዎችን የማመቻቸት የመደገፍ እና ወደዛ አቅጣጫ ወደ ዲሞክራታይዜሽን አቅጣጫ የመውሰድ የዲሞክራሲ ተቋም ነው የምርጫ ቦርዱ።
ትልቁ ሚና የሚወስደው እሱ ነው። ፓርቲዎች ዝግጅት ያደርጋሉ፣ ግን ምርጫ ቦርድ ደግሞ ለእነዚህ ፖለቲካ ፓርቲዎች ሁኔታዎችን ያመቻቻል። በኦሮሞ ነጻነት ግንባር በኩል ምናልባት ሌሎች ድርጅቶችም ሊሆኑ ይችላሉ። ብዙ የኦሮሞ ድርጅቶች የወጡ ነው፣ አሁን እየተሰረዙም ነው ከዛ ከብሔራዊ ምርጫ ቦርድ። ለምን ዶን ነው ዘሪዝን ብዙ ኮምፕሌን ያደረጉ እንሰማለን፣ መግለጫ ሲያወጡ እንሰማለን። በኦሮሞ ነጻነት ግንባር አንጻርም ባለፈው ምርጫ መሳተፍ እንችል ነበር። አንዱ ክርክራችን ከምርጫ ቦርድ ጋር ራሱ አሪስቱ የምርጫ ክርክር ነው የምለው። ምክንያቱም ፓርቲ የሚመዘገበው ለቅንጦት አይደለም። ፓርቲ በምርጫ ቦርድ የሚመዘገበው ለስም አይደለም። ተመዝግቦ ተደራጅቶ የመደራጀት መብቱ ተጠብቆለት በዛ ደግሞ በምርጫ ተወዳድሮ በሀገሪቱ ፖለቲካ ውስጥ በሀገሪቱ አስተዳደር ውስጥ በተወካዮቻቸው አማካኝነት በሀገር አስተዳደር ውስጥ ለመሳተፍ ነው። ይሄ ዲሞክራሲያዊ የመድብለ ፓርቲ ዲሞክራሲያዊ ስርዓት ነው። ምርጫ ቦርድ አልፈለገም። ኦነግ ወደ ምርጫ እንዲገባ በጣም ጥረት አድርጓል። በዛን ጊዜ ሩጫው ዛ ጠቅላላ ጉባኤ ሁሉ የምናደርገው ለዛ ነውና ልክ ነው። አልተፈለገም። አሁንም አሁን ላለው ጥያቄም ጉዳዩን ይሄን አጓቶ አሁንም ኦቶሪታሪያን የሆነ አካሄድ የሄደ የሚቀጥለው ምርጫ ውስጥ እንዳንካፈል ነው ብዬ ነው የሚገምተው። ኃላፊነቱን አልተወጣም ኢትዮጵያ ብሔራዊ ምርጫ ቦርድ። ጉዳዩን ለጉዳዩ እልባት ቢሰጥ ጠይቃችኋል? ምንድን ነው የሚያቀርብላችሁ ምክንያት? እሱ ብዙ ታሪክ አለው። በሺዎች በመቶዎች የሚገመት ሰነዶች አሉ እና ፓርቲውን የማዳከም ምርጫ ቦርድ የማመላለስ ፍርድ ቤት የወሰነውን አንድ ውሳኔ እስከ 2 ዓመት እስከ 3 ዓመት ሳይፈጽም መቆየት ማለት ሆን ተብሎ ሲስቴማቲክ የሆነ ድርጅቱን የማዳከም ነው የተያያዘው ያለው እንትን። ይሄንን እርግጥ በፊት እንደዚህ አንጠረጥርም ነበር። ምርጫ ቦርድን ተቀራርበን እንሰራ ነበር። አገር ቤት እንደገባን ብዙ ሰነዶች ማጽደቅ ላይ ምርጫ ህጉ ማጽደቁ ላይ ነው የነበርኩ። በብዛት በመድረኩ ላይ ሲሳተፍ የነበረው እውቅና ሁሉ ሲሰጠን የነበርን ሰዎች ነን። ግን በኋላ ላይ ምርጫው ሲመጣ ያቺ በእኛ መካከል የተፈጠረችውን አለመግባባት አጋጣሚ ተጠቅመው ይሄንን ፓርቲ እንደዚህ ክሪፕል እንዲያደርግ አድርጓል ቦርዱ ብዬ ነው የምገምተው። ይሄ ደግሞ ታሪክ በኢትዮጵያ የፖለቲካ ታሪክ ውስጥ ይጻፋል እንጽፈዋለን። ስለዚህ በቀጣዩ ምርጫ ዝግጁ ናችሁ የሚለው እኛ ዝግጁ ነን። ለምርጫ 3 ወር 4 ወር ቢቀር ቦርዱ መንገዱን ከከፈተልን ተንቀሳቅሰን ለመሳተፍ ዝግጁ ነን። እኛን አስሮ ነው ያለው። እንቅፋት የፈጠረባችሁ ኢትዮጵያ ብሔራዊ ምርጫ ቦርድ ተንቀሳቅሰን ዳግም ምዝገባ አድርገን ተንቀሳቅሰን ቢሮ ከፍተን ሌጋሊ ላይሰንስ ይዘን እንዳንሰራ እጃችን እግራችንን አስሮ ያለው ቦርዱ ነው። ጠየቃችሁ? ለምንድን ነው የሚለው? ያልጠየቅንበት ጊዜ የለም። በአካልም እናነጋግራለን። መልካም ተመልካቾቻችን እየተከታተላችሁት የሚገኘው ሳምንታዊ የአሻም ወቅታዊ ዝግጅታችን ነው። በዛሬው የአሻም ወቅታዊ ዝግጅታችን ደግሞ የኦነግ ምክትል ሊቀመንበር የሆኑትንና እንዲሁም ደግሞ የጠቅላይ ሚኒስተሩ የወጣቶችና ስፖርት ሚኒስተር አማካሪ የሆኑትን አቶ ቀጀላ መርዳሳና እዚህ ስቱዲዮአችን ጋብዘን በወቅታዊ ጉዳዮች ላይ ፓርቲያቸውን በሚመለከት ውይይት እያደረግን ያለ ነው። አብራችሁን ቆዩ። እንግዲህ አቶ ቀጀላ የመጨረሻ ጥያቄ ላድርገውና ምናልባት በኦሮሞ ፖለቲካ ውስጥ በጣም በከፍተኛ ሁኔታ ወይም ደግሞ በስፋት ከሚታወቁ ፖለቲሻኖች ወይም ደግሞ የፖለቲካ ዘርፍ ባለሙያዎች አንዱ አቶ ጀዋር ናቸውና እንደው አሁን ላይ አቶ ጀዋር የሚሰጧቸውን ሀሳብ አስተያየቶች እርስዎ እንዴት ያያቸዋል የሚል ጥያቄ ላንሳ እስኪ። በግለሰቦች ጉዳይ ላይ አስተያየት መስጠት በጣም አስቸጋሪ ነው። እንደው ያለው ምልከታ ቢያጋሩን በፊትና አሁን ላይ። ጀዋር ኢሳን ኢንዲቪጁዋል ድርጅት አይደለም።
መንግስት አይደለም ከድርጅት ያልተናነሰ ነገር ግን አካል ነው ተከታይም አለው በግለሰብ አስተያየት ላይ ግለሰብ በሚያደርገው እንቅስቃሴ ላይ ኮሜንት ማድረግ ተጽዕኖ ፈጣሪ ነው በግለሰቦች ፕራይቬሲ የግል እንትን ውስጥ መግባት እንዳይሆንብኝ እንደው ያሉት መልከታ ምንድነው ምናልባት ከዚህ ቀደም ያለውን እንቅስቃሴ እናቃለን በጣም ብዙ ተከታይ እንደነበረው አሁን ላይም ደግሞ በማህበራዊ ሚዲያ የሚያረጋቸው እንትሮች እንቅስቃሴዎች አሉ በጣም ብዙ ሺ ተከታይ ያለውና እንደ አጠቃላይ እንደ ኦሮሞ ፖለቲካ እንቅስቃሴ ላይ ያለውንም ከዚህ ቀደም አስተዋጽኦ እሱና ያይዘው አሁን ላይ ያለውን ሁኔታ እንዴት ያዩት እኔ አሁን ጃዋር ያደረገ ያለው አይገባኝም በትክክል አይገባኝም እና በፊት የሆኑ አጀንዳዎች ግልጽ አድርጎ አንዳንድ ጉዳዮችን አውጥቶ ስታገልበት ነበር ቀደም ሲል ከ2010 በፊት ከታሰረ በኋላ ደግሞ ታስሮ ከወጣ በኋላ ደግሞ ለአንድ አመት ለሁለት አመት ብዙም እንደዚህ ሚዲያው ላይ ወጥቶም ሲናገርም አልሰማውም አሁን ሲጀምርም አቅጣጫው ስትራቴጂው ምን እንደሆነ አይገባኝም አልተረዳውም ምን እንደፈለገ ምን መጽሐፍ መሸጡን አውቃለሁ መጽሐፍ ጽፎ መጽሐፉን በየሀገራቱ በየእንትኑ ሄዶ መጽሐፍ እየሸጠ እንደሆነ ዋናው እሱ መሰለኝ ነው ዋናው በየሀገራቱ አውሮፓና አሜሪካ ላይ ሰዎች ተሰብስበው መጽሐፍ ምረቃና መጽሐፍ ሽያጭ ሲከናወኑ እናያለን ጥሩ ነው ያው ሰው ቢዝነሱን መጽሐፍ ጽፎ መሸጥ ጥሩ ነው ጥሩ ስራ ነው ምንም ችግር የለም ማህበራዊ ሚዲያ ላይ የሚያረጋቸው እንቅስቃሴዎች ማህበራዊ ሚዲያ ላይ የሚያረጋቸው የማየው አልፎ ያው ከሀገር ውስጥ ሰዎች በግል ማን እንደሆነ ባናቀም ሰዎች ላኩልኝም ለውን ነው ሰው እንትን የሚያደርገው ሰዎች በሰዎች ነው በሰዎች ሀገር ውስጥ እንደዚህ አይነት መልእክት በውስጥ ሊከውልኛል በሚል ነው ፖስት የሚያደርገው የዕለት ተዕለት ኢቨንቶች ነው ወለጋ ላይ አንድ ቦታ ነገር ከሆነ ወይ ቦረና ላይ እንደዚህ አይነት ነገር ነው ስለጥፍ ያለው እንጂ ይሄ አገራዊ ሹ አጀንዳዎችን አውጥቶ ስትራቴጂ ነድፎ በዚህ ላይ ትግል ያደረኩ ነው አታግላለሁ ምለውን አላየሁም እስካሁን ድረስ እና ጀስት የአክቲቪዝም ስራ ይመስላል ግን የዛን ያህል ደግሞ በፊት ከነበረው ሁኔታ አንፃር ስናይ ደግሞ በዛ ልክም ይሄድ አይደለም ያየው ያለው ማለት ነው እና እሱ በአንድ በኩል የምናውቀው የኦፌኮ ምክትል ተቀዳሚ ምክትል ሊቀመንበር ነው ጥያቄዎች ይቀርባሉ በድርጅቱ በኦፌኮ ስም ነው ወይስ በግሉ ነው የሚለውም ጥያቄ ይነሳል እሱን እንግዲህ መመለሰው ጃዋር ነው እኛም መልሰው ነገር የለንም ከድርጅቱ ምናጣራ እንደገና ደግሞ እኔ ፖለቲካ ፓርቲ አመራር ነኝ ላይ ደግሞ የመንግስት ተሿሚ ነኝ የፖለቲካ ትንተና ውስጥ አልገባም መልካም አቋሜን ነው የምናገረው እንጂ የፖለቲካ አቋም ነው የምናገረው እንጂ ስለ ሰዎች ስለምን ትንተና ያው እናንተ አናሊሲስ የአክቲቪዝም ስራ ነው ያ ትክክል ነው በርግጥ እርሱ ያሉትን ሐሳብ እንዲያጋሩ ነበር እድሉን የሰጠነው ምክንያቱም እናንተ ማህበራዊ መሰረታችሁ በሆነው የኦሮሚያ ክልል ላይ በስፋት ተቀባይነት ካላቸው ግለሰቦች መካከል ጃዋር ነበር አሁንም ቀላል የማይባል ተከታይ ነው ማህበራዊ ሚዲያ ላይ ያለውና እንዲሁም ደግሞ በአካልም መጽሐፉ ሽያጭ ጋር ተያይዞ ያየን ነው በውጭ የሚያደርጋቸው እንቅስቃሴዎች ስለዚህ እዛው እርሱ የሚታገሉበት ክልል ላይ ያለ ሰው ስለሆነ እንደው እንደ አንጋፋ ፖለቲከኛ ያሉት ምልከታ እንዲያጋሩ ነበር በጣም አድርጌ ያመሰግናለሁ ምናልባት የሚጨምሩት ነገር ካለ ምንም እንግዲህ የሚጨምረው ነገር የለኝም ያው አጠቃላይ እንዳልሽው የኦሮሞ ጉዳይ መለከተናል የኦሮሞ ብቻ ሳይሆን የዚህ ሀገር ጉዳይ ይመለከተናል ኢትዮጵያ ጉዳይ ምናልባት እንደው ካነሱልኝ አይቀር አሁን ላይ ያለውን የኢትዮጵያ አጠቃላይ ፖለቲካ እንዴት ይረዱታል እርሱ እንደው ጠቅላላ አድርጎ የትግራይንም እንደውም ሌሎቹንም አካባቢ እንደ አንድ መንግስት ተወካይ አሁን እሱ ትንተና ውስጥ አሁንም እንደው ባጭሩ እንዴት ይረዱታል ከምንገባ የሀገሪቱ ፖለቲካ እንግዲህ ያው እንደምታዩ ከረጅም ጊዜ ጀምሮ ያው
የእርስ በርስ ሽኩቻዎች፣ ግጭቶች በዚህ የተሞላ ነው የኢትዮጵያ ፖለቲካ ከድሮ ጀምሮ በኃይለ ሥላሴ ጀምሮ ከደርግ ቀጥሎ ከዛ ኢህአዴግ አሁንም ያ ይታያል። ግጭቶች አሉ በኢትዮጵያ ውስጥ አልፎ አልፎ ግጭቶች አሉ። ጦርነት የለም ነው የምንለው እኛ። በኢህአዴግ በወያኔ ጊዜ ነበረ። ከወያኔ ጋር ለ2 ዓመት ትልቅ ጦርነት ነበር። ዎር የምንለው ማለት ነው። ዎር እና ግጭትና የአማራ ክልሉ ምንድን ነው? እኔ ስም አጣሁለት ለሱ ብዙ ስም የለኝም ለሱ። ግጭት ነው ጦርነት። ኦሮሚያ ውስጥ ያለውም ኦልሞስት ተመሳሳይ ነው። አይ እንትን አይደለም ምንድነው ግጭት ጦርነት የትኛው ሊባል ይችላል? ኦሮሚያና በኦሮሚያና በአማራ ውስጥ ያለው ህገወጥነት ነው። ሎሌስነስ የሚሉት ፈረንጆች ህገወጥነት የሚባል ነገር አለ። ህገወጥነት ማለት ዜጎች በሰላማዊ ኑሮ እንዳይኖሩ የሚዘርፉ፣ ዝም ብለው የሚገድሉ፣ ሰላማዊ ሰው ማንም እንደሚገድል የማይታወቅበት፣ የሰው ንብረት የሚዘረፍበት፣ የሰው መኪና የሚቃጠልበት፣ የሰው ማሽን የሚቃጠልበት፣ አላማ የሌለው የፖለቲካ አላማ የሌለው ግን የሚደረጉ ነገሮች ህገወጥ ሲሆን ህገወጥነት ነው። ሽፍቶች ለምሳሌ ከድሮም ጀምሮ በየመንገድ እየቆሙ በተለይ በጣም አሳቻ የሆኑ ቦታዎች ላይ ወቅት ጠብቀው ሰውን የሚዘርፉ አሉ። ይሄ አለ፣ በአማራም አለ፣ በኦሮሚያም አለ። አላማ አለን የሚሉም ደግሞ ሊኖሩ ይችላሉ። የፖለቲካ አላማ አለን የሚሉ ግሩፖች ደግሞ ሊኖሩ ይችላሉ። ሃው ኦርጋናይዝድ ዜር ዊዶውን ነው። ምን ያህል እንደተደራጁ፣ ምን ያህል የትጥቅ ትግልን ስትራቴጂና ዲሲፕሊን ጠብቀው እንደሚዋጉ እርግጠኛ አይደለሁም። ሴንትራላይዝድ የሆነ ኮማንድ ያለው የሚናበብ የሚያጠፋ ካለ እርምጃ የሚወሰድበት እዛ ውስጥ አይዶን ነው መኖሩ እርግጠኛ አይደለሁም። ማንም ተነስቶ የፈለገ የማድረግ ዛት ሚንስ ስርዓት አልበኝነት ሁለት አሉ ማለት ነው። ህገወጥነት አለ፣ ስርዓት አልበኝነት ሎሌስነስ፣ አናርኪዝም። ይሄንን አናርኪዝም እና ህገወጥነትን ደግሞ ማስተካከል የሚችለው መንግስት ነው። ሎ ኢንፎርስመንት ሰዎች በነፃነት ከቤታቸው ወጥተው ቤታቸው መግባት አለባቸው። በነፃነት መንገድ መሄድ አለባቸው። ከፍርሃት ነፃ መሆን አለባቸው። መንግስት ይሄንን ዜጋ ፕሮቴክት ማድረግ ኃላፊነት አለበት። ያ በዛ ነው የሚስተካከለው። የፖለቲካ ጥያቄ ያላቸው ካሉ ደግሞ የፖለቲካ ጥያቄውን ወደ ጠረጴዛ ወደ ሀገራዊ ምክክር አምጥተው በተናጠልም ከመንግስት ጋር ፖለቲካል ባርጌን ሊያደርጉ ይችላሉ ብዬ ሀሳብ እሰጣለሁ። ከዚህ በተረፈ የኢትዮጵያ ፖለቲካ ሁኔታ አሁን ወደ ምርጫ ልንሄድ ነው። 1 ዓመት ነው የቀረው። ምርጫው እንደሚካሄድ እንግዲህ መንግስት አቅዶ የምርጫ ቦርድም አቅዶ የሄደበት ነው ብዬ ነው የምጠብቀው። በዚህ መካከል ደግሞ የሚመጣው እናያለን። እንግዲህ ጥንካሬውና ድክመቱን ደግሞ በሚቀጥለው ጊዜ እናያለን። መልካም። የቀድሞ የባህልና ስፖርት ሚኒስቴር የአሁኑ የጠቅላይ ሚኒስትሩ የወጣቶችና ስፖርት ሚኒስቴር አማካሪና እንዲሁም ደግሞ የኦነግ ምክትል ሊቀመንበር አቶ ቀጀላ መርዳሳ ለጣቢያችን የፖለቲካ ድርጅቶችንና እንዲሁም ደግሞ የኢትዮጵያን ፖለቲካ ወቅታዊ ሁኔታ በሚመለከት ለሰጡም ማብራሪያዎች እጅግ በጣም አድርገን በአድማጭ ተመልካቾች እንዲሁም በጣቢያችን ስም እናመሰግናለን። እኔም አመሰግናለሁ። ታንክ ዩ
ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ አሻም ወቅታዊ ዝግጅታችን ነበረ። በዛሬው ወቅታዊ ዝግጅታችን ደግሞ የቀድሞ የባህልና ስፖርት ሚኒስቴር እንዲሁም ደግሞ አሁን ላይ የጠቅላይ ሚኒስተሩ የወጣቶችና ስፖርት ሚኒስትር አማካሪ እንዲሁም ደግሞ የኦነግ ወይም ደግሞ የኦሮሞ ነጻነት ግንባር ምክትል ሊቀመንበር የሆኑትን አቶ ቀጀላ መርዳሳን ነበር በስቱዲዮአችን ጋብዘን ፓርቲያቸውንና እንዲሁም ደግሞ ወቅታዊ የኢትዮጵያን ፖለቲካዊ እንቅስቃሴዎች በሚመለከት እዚህ ስቱዲዮአችን ውይይቶችን እያደረግን ቆይታ ያደረግነው እኔ ፕሮግራሙን በማቅረብና እንዲሁም ከመላው የካሜራ ባለሙያዎች ጋር ወደ እናንተ ሳደርሳችሁ የቆየሁት ኢየሩሳሌም አለሙ ነበርኩ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ከእናንተ ጋር ይሁን።